ሰላም ዩቲዩብ እንደተለመደው በሌላ ቪዲዮ ተመልሰናል። በዛሬው ቪዲዮ እዚህ ሻንካይ ቻይና ውስጥ በጣም ለግዠሪ እና ፊውቸሪስቲክ የሆነ ሬስቶራንት እናያለን። እንዲሁም ደግሞ ቻይና ስትመጡ መምጣት ያለባችሁ አንድ ቁርስ ቤት አለ፣ እሱንም እናያለን። ተከታተሉ ወደ ቪዲዮ። የመጀመሪያው ቦታችን ሬስቶራንቱ መተናል ማለት ነው። ከዳኒ ጋር ቲክቶክ ላይ ኢንስታግራም ላይ ሻንጋይ ስትመጡ በጣም ያጠለቀለቀው ሬስቶራንት ይሄ ነው። ሁሉም ሰው ሲመጣ ያስቀናናል። የጃኒ ፋሚሊ ደግሞ መቅናት የለም፣ እንሄዳታለን እናያታለን። እዲ ምንድነው ህዝቡ? አይ አንደርስም ዛሬ ለምን ዘጠኝ አንድ ሰዓት እኮ ነው የቀረን ማለት እስከዛ ድረስ ሰው ይቀመጣል። አንተ አይቷል አሳያቸው ጋይስ። ሁሉ ሰው እየጠበቀ ነው ወረፋ። ከዛ ምን እናድርግ? ወረፋና ሲዛጋ ጋይስ ሬስቶራንቱ ይሄ ነው። በስማ አንተ ሲያምር ይሄ ሳይበር ትራክ ነው ማን ሳይበር ትራክ ነው። ሄሎ ሄሎ ያ ኦ ማይ ጋድ እንዴት ነው የሚያምረው! ምንድነው የምትለው? ኦሬዲ እንትን አድርጌያለሁ። አድርጋል ስማርት ያለችኝ አጥማት 20 ደቂቃ ቀድመ የሚለው ነው። ችግሩን ብዙ ጊዜ እያደረኩ ነበር ስለረፈደብኝ። ኦሮቺ ሶ ጋይስ ይሄ ልጅ ስማርት ነው፣ ስማርት ነው ጋይስ። እንግዲህ እንደምታዩት ሬስቶራንቱ ይሄን የሚመስለው ሆሊ ሞሊ። እንግዲህ ህዝቤ እንዳለ ተሰልፈዋል። አቤት 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 ዛይርን። ይሄ ኢትዮጵያ ለመስራት ቀላል አይደል? ይከብዳል በጣም። ይሄን ሰራ ማለት አባቴ ቤቱ ህዝብ ነው ችግሩ። ህዝብ የራሳቸው ሞሉ ውስጥ እንዴት ነው ተከራይተው ሰርተውት ነው ወይስ የራሳቸው ገዝተው ማለት ሞሉን እኮ መከራየት እኮ ነው። ተከራይተህ ራስህ እንትን ንግድ ባንክ ፎቅ ኢትዮጵያ ያለውን ታውቀዋለህ? አሁን ንግድ ባንክ ተከራይቶ ነው ብዙ ሬስቶራንት። አሁን አዲስ የተከፈተ አለ፣ ማርከስ አለ፣ ሁሉም ኪራይ ነው። እሱ ላይ በወር 1 ሚሊዮን ብር ምናምን መሰለኝ። ወይ ለማንኛውም እንግዲህ ኤክስፒሪየንስ ለማድረግ ምንም በለው ምን ያላችሁ ምግብ ሞስትሊ ቻይኒዝ ምግብ ነው የሚኖረው። ኦፍ ኮርስ እሱማ አዎ ፖፑላር የሚባለው አላችሁ ትናንት ነው የዳክ ምግብ። አረ ዳክኛ ሮስትድ የሆነ ዳክ ትወዳለህ? አይ ሚን ስናፕ ባዲያ የቻይና ዋና ቶፕ የሚባል ምግብ ነው። ግን ሜኒው እናሳያችኋለን ያለው እና ሜኒው ይላል የኔ ቆንጆ እናሳያችኋለን እያላችሁ ከ30 ደቂቃ በኋላ እንመለሳለን። እኛ እንሰለፋለን፣ እናንተ ተሰለፉም። ከዛ በኋላ ውስጥ ገብተን ሬት እናደርገዋለን። አረ የመጣመሽ ተከተል አጣደፈችኝ እኮ ማን። ታንክ ዩ ታንክ ዩ አይ ጋይስ። ለማንኛውም እንግዲህ እንደምታዩት ሬስቶራንቱ ገብተናል። ከ30 ደቂቃ ቆይታ በኋላ ይሄን የመሰለ ሬስቶራንት ገብተናል። አሳያቸው በእናትህ ምን ታሪክ ነው በእናትህ። ከዚህ በፊት እንዳያችሁት ብዙ ሀገሮች ሲሄድ አሪፍ ሬስቶራንት ካገኘው እንግዲህ ይሰራሉ። ከዚህ በፊት አሳ ያለበት ገብተናል። ተስላ በርገር ቤት አሜሪካ ሄደናል። በጣም ብዙ ቤቶች ነው። ስሙ ምንድነው የቤት? በዚህ አጋጣሚ ዳኒ 3 ዌርሃውስ ነው የሚባለው ቤቱ። ሜኒው አላመጣልንም እንዴ? ሜኒው እዚህ ጋር ስካን አድርጎ ብሎናል። ስካን ነው የምናደርገው እንጂ እንግዲህ ጋይስ ሜኒው ስካን እናደርጋለን። በዚህ አጋጣሚ ጋይስ ስካን ስታደርጉ አሊፔይን መጠቀም ትችላላችሁ። አሊፔይን መጠቀም ትችላላችሁ እና ብዙዎቹ ይሰራሉ ከአሊፔይ ጋር። ብዙ ሜኒው ሬስቶራንቶች ምናምን እዚህ ላይ ያሉት እና አንዳንድ ጊዜ ኖርማል በካሜራ ስካን ስታደርጉት ካልሰራ በአሊፔይ ማድረግ ነው። ይሄ ሰው ምግብ እያለፈ ነው። ሼፍ የኛን ይዞት ይመጣል እንደዚህ። አረረ በስመ አብ አንተ የምር ግን ዳክዬ ነው። እዚህ ግን ሞር ፖፑላር ነው ዳክ ነው። ዌልካም ቴብል A16 ይላል። ዳካቸው ሞር ፖፑላር ነው። አረ እኔ ዳክ አልበላም እንዴ አንተ ዳክዬ ነው ያልበላም ዛይብራ አልበላም። ጃኒ ወደደው አንድ ምግብ እንግዲህ ሆትፖት ነው። ይሄ ቢፍ ብቻ yes በቃ በጣም አሪፍ። ግን ይሄ ቦታው ለየት ይላል። አይ ጋይስ እኛ እንግዲህ ስኖፍሌክ በረዶ ላይ ያለ ሲዝሊንግ ስኖፍሌክ ቢፍ ከሪ ፖት ልናዝ ነው። 219 ብር ነው። በጣም ብዙ ስጋ ነው ያለው። ከትናንት ነው ይበዛል። ያ ሌላ ምግብ አናዝም። በቃ አሪፍ። ስለዚህ ጋይስ እንግዲህ በድጋሚ ምግባችን እናዛለን። ተከታተሉ። ጃኒን ሰብስክራይብ ያደረጋችሁ ቀጣይ ቦታ ምን እንሄዳለን? ጃኒን በድጋሚ ከዳኒ ቻይና ጋር ሰብስክራይብ 600 ሺህ እናስገባው። ጃኒን አንተንስ ደግሞ ስንት 30 ገንጋ። አይ ጋይስ የመጀመሪያው ይሄ ነገር የሴቶች አይደለም እንዴ? አይቀዳም በእንትን እንደዚህ ነው የሚመጣው። ከዛ ስትሮበሪ እዚህ ላይ አድርገን አራቀልን ቦርሳ ነው የሚመጣው። አራላሽ እንግዲህ ጋይስ እንደምታዩት እንዴ አራ አይሆንም ይሄ ነገር። እሺ እኔ ምን ላደርገው ነው? በጣም ሞክረው። ስትሮበሪ አድርገው ይኸውልህ ማንጓየውና ስትሮበሪ በእንትን ሳይ ቆይን ሞክረው ያዝ
ግን እንትኑን ዲዘርቱን በኋላ እናዛለን ብዬ ነበር። ያበለ ዲዘርት አለ ይሄ በጭስ ምናምን ይመጣ እንትን ጥራውና ማለት እግዚአብሔር በብርጭቆ ይቅዳው ይመልሶና በብርጭቆ አድርገውና እናው ኧረ እኔና ቦርሳ በጣም ብዙ ታሪክ አለን ማለት ይቀርብኝ። ኧረ እኔ አልፈልግም። ኧረ እምቢ አልፈልግም ማለት ትራማ አለብን እኛ ነገር ነው can you put it in a glass? ለማንኛውም ጋይስ በብርጭቆ አዘዝነው መጠጡን ወንደርፉል ታንክ ዩ ሲሲ ማፋኛ ምንድነው አንተ ምንድነው ሻት ነው ደግሞ ካው እንደዛ ይሻላል አትሊስ ቆይ ልቅ ማሰው መጀመሪያ እግዚአብሔር ወተት ነው እንዴ ቅመሰው ወተት አለው ወተትና ስትሮበሪ ምግባችን ኦ ማይ ጋድ汤对这个不摸收手所以加一点点吗ስለሚያቃጥል እንትን እንዳትበሉት ነው እና ስሚያው 3 minutes对10好等它烧开啊 ኦኬ ምን 3 minutes ስጋው ምን እናደርገው ማለት ከሱ ደቂቃ በኋላ ኖ ከሱ ለመብላት ሬዲ የሚሆንበት ማለት ነው እንዴ እየበረረ ነው አዎ አላየው አሪ ነገር ትንሽ ነው እንዴ አንተ ትንሽ ነው ስጋው ማስጨመር እንችላለን እንዴ በሉ ምንድነው የሚለው እንትን ይሄ በጣም ስለሚያቃጥል ቢኬርፉል እና 10 ሰከንድ ስጋው ቆየው 10 ሰከንድ አስገብተህ መብላት እኮ እንደዛ እኮ እንደዛ አማስለህ አውጥተህ መብላት ትናንትናው ግን እንትን ይቆይ ነበር አረ it's not ready ይሄ መፍላት ሲጀምር አሁን ገና አልሞቀም ገና ይሄ መፍላት ይጀምራል አንተ ዘይት ብቻ ነው እንዴ ይሄ መፍላት አለበት ጋይስ ምንድነው ያለ ይሄኛው ቦግ ማለት ሲጀምር ሲፈላ ማለት ነው ሲቦቅ እኔ እንደዛ እኮ ነው ከዚህ በፊት ኮሪያን እንትን ታስገባለህ አውጥተህ ብልት አሬ ነገር ያንሰናል ማለት ለኤክስፒሪየንሱ ነው ትርፍ ይታዘዝ ኖ ቀይ አስቆራርጠን እናስመጣለን yes አይ ጋይስ ለማንኛውም እንግዲህ ምግባችን መጥቷል ይሄ እስኪፈላ እንጠብቃለን እንደምታዩት ቢራቢሮ ከነስጋ እየበረች ነው ስጋውን ቆርጠን አንስተንም እንዴ ምንድነው ይመሽሩም እና ስጋው እንዳለ በረዶ ላይ ነው የምታዩት ጋይስ አጀ ረጅም ጊዜ ነው የገባቸው ለማለት ይሄ ሁሉ ስንት ነው ያወጣው ወይ ጋይስ እንግዲህ የሚጠጣ አዘናል ሌላ አይ ቲንክ ፍሩት ያለው ቢራ መሰለኝ ዋው 250 ይሄ ብቻ $36 ነው ያወጣነው ከሁለቱ መጠጥ ውጪ ከነ ጁሱ ከነ ሙሉ ስጋው ይሄ ፖቱ አንድ ላይ $36 ብቻ ነው ያወጣው ዋው አንተ ርካሽ ነው ምኑ ሁሉ ርካሽ ነው እንዴ እንደዛ ነው ቦታ እንደዛ ታገኝ ቦታው አንደኛ አባቴ $36 ይሄ ሁሉ እንዴ አረ በና አንተ ቆይ አሜሪካ መውሰድ ነው አንተ ባይ ማለት ነው እኛ ከውጭ መጥቶ ሰው በጣም ኤክስፔንሲቭ ርካሽ ነው ሲል እኛ እዚህ ለሚኖረው ሰው አቨሬጅ የሚባል ፕራይስ ነው አረ it's not cheap it's not expensive $36 አሜሪካ ምን ይገዛል 5 ጋይስ ጨርሳለህ ለሁለት ሰው እንደዚህ ብትበላ በረም ልብላ ብትል ትከስራለህ ጋይስ የበርገር ፕራይስ ነው ግን ፋንሲ የሆነ ቦታ ይሄን ኤክስፒሪየንስ ይሄን እንደዚህ አይነት ቦታ አታገኙ ቆይ ይምጣና አዘዋሉ ሌላ ተጨማሪ ስጋ ይምጣ እግዚአብሔር እንዴ ምንድነው ሙድ ይዛል እንዴ ሰውዬው ታሽ ያደማ ተጨማሪ ስጋ እንዴ ነው የምናዘው ቀይ በል ቦግ አድርገው በእናትህ ራበን ጨምሮ በለው እንዴ这个你可以加吗这个这个只能等它慢慢烧啊慢慢烧对慢慢来应该快了እሺ ስጋውን这个可以加吗ተርፍ እናስጨምረው加这个肉吗ይፈን对我们就在卖的አይ ተጨማሪ ራሱ መግዛት አለባችሁ እንዴ ሙሉን ለብቻው ስጋ አይሸጥም እንዴ just because ይሄ ከነኚህ ነው የሚያስከፍለን አንድ ላይ ጆ ቡክ ጃሮ ሽባ already the 930 ስለሆነ 930 ስለሆነ ምን የዛ የሚሰራተኞች እንትን አይደል ምን አይሉ አይቻልም ሌላ ማዘዝ አለብን ነው ለምን ነው ታውቃለህ ትንሽ ነውና ማባያ የለውም ለክሊ አንስተን ለቋንጣ ነው የምንበላት ኢቭን አሁን ብናዘዝ ራሱ ከዚህ በኋላ አፍተር አወር ከስራ ውጭ ነው እንደዚህ ወይ ትዳችሁ እንግዲህ ጋይስ እስኪፈላ ይጠበቅና አሳያችሁ ማለት ሌላ ነገር እንጨምርልኝ ይሻላል 3 ሰዓት ተኩል ማለትም 9 ተኩል ፒኤም ላይ ይዘጋሉ ስለዚህ ኦርደር ልንጨምር ነበር ስናየው ያንሳል አይበቃም ቢካዝ ሩዝ ምናምን አላዘዝንም ሶ ያ እንግዲህ ይኖራሚ ለማንኛውም ዳኒ ስልክ ላይ ወራ ሄደ ስራ ብሎ ይሄ ደግሞ የተንከተከተ ነው የጠበቅኩት ነው እንግዲህ ስለዚህ እንዴ አረ ቶሎ በይበያ አልመሰል ጋይስ መብላት እንችላለን ስጋ አስገብታል እንዴ ሶ 10 ሰከንድ ነው ያለው እየቆጠርን ነው የምንበላው ዳይ ኤክስፒሪየንስ ቀልዳለ እንዴ ወና
አራሪው ሶስ እንደ ትናንቱ እንትን ይላል ያበረ መጀመር ብንችል ደስ ይለን ነበር ግን እና ቀምሰን እንወጣ ነው መጀመሪያ ላይ አበደ ሆነና ካሊዳው ነው ሞስ the best የሚባለው በሆት ፖት yes ኔዳለ እዚህ ቻይና አሁን ኒድ ዛሬ እንድጋ አዎ ጋይስ አይጠግብም ሴንሳየው ማለት አለቀ እኮ እንዴ እዛ ሲጀመር ይሄኛው የሆት ፖት ፕሌስ ስላልሆነ አንድ ኦፕሽን ብቻ ነው ያላቸው ግን ራሱ ሆት ፖት ስቴት እናንተ አይተዋል 4-5 አይነት ቢት ቢራይ ቢሮ አንድ በራት እኛ መቼ ነው ግን ቀይ ስጋ እንደዚህ መብላት የምንጀምረው? አለን እኮ ስጋው አልገባኝም። እንደዚህ ያለው አኛ ጥብስና ቀይ ወጥ አድርገን ነው የምንበላው። ከዛ እኮ ባርቢኪው ራሱ አደረገው እንጂ የኢትዮጵያ ስጋ ኤዥያ ላይ ግን በደንብ ነው የሚበላው። በተለይ አባቴ ማን አስተርፎ ያጠሬ ስጋ ማን አስተርፎት ነው ባርቢኪው የምታረገው? ስጋ የሚተር ጋይስ አልዋሻችሁም፣ ምግቡ ይጣፍጣል በደንብ ግን አለቀ። ግን ቅምሻ ነው። ወይኔ ጃን መጀመሪያም እኮ ሲረክስ መጠየቅ ነው ግራውንት ማለት ነበረብኝ። ሬስቶራንት ሰርተሻላ? ሰርታ አቤት ትቀደድብኛለህ አይደል? ቤቱ ይሄን ይመስላል። በጣም የሚያምር ቤት ነው። እንግዲህ እየዘጉ ነው። በስመ አብ! ኧረ ነገር ሰፊ ነው። ፋይናሊ ኧረ ምንድነው ዴኒስ የመሰለ ቤት this is the one of the best የአሜሪካ አይ ሆፕ የመጣው ነው የመሰለኝ። ያን ቤት አይቼ እዚህ ስመጣ ነገራት እዚህ ጋር ነገራት የገደለ በቃ እዚህ ጋር ነው የምናዘው። አዎ ነው እንዴ የፈረደበት ስክሪን ስፓይስ ትበላለህ? አዎ ስፓይስ ደክ የሌለበት ማለት ነው። ስጋ እና የበሬ ነው እና የዳክ ደም ምናምን አልፈልግም። እሺ ሱፕ ቤዝ ቺክን ነው። ቴንክ ዩ ጭራሽ ያንገማ ተቀበላት። ልጅቷ አሻንጉሊት ነው የምትመስለው ማለት እንደ ትናንት ነው በቃ ሳይዙ አንድ በዛ ያለ በዛ ያለ በቃ ይኖረኝ አይሻልም ጋይስ? ወይ ደግሞ ሬዲ ሆነ 2 ወይ 3 መብረት እንችላለን። የትናንት ነው ለየት ያለ ነው። እዚህ ደግሞ አይዘጉም። ስለዚህ መጨመር እንችላለን ሲያንስ ስጋው አሁን ቶሎ እንብላ። አራበኝ ማለት ምን እንዳረጉኝ አላውቅም። እዛ ማን አታለው ነው እንዲያስገቡ። እኔ ምን ለምንድን ነው ሰዎቹ እንደ የኪችን ልብስ የለበሱት? ያለብሱናልኛ ነው ሪሎት ቁጥ ነው ለብሰሽ ምናምን ነው የምትጫወችበት። አዎ ቤቱን እኮ አየሁት እኮ ቁጭ የአሜሪካ አይ ሆፕ እና ቶስቲ በእናት አይዶ ዳንጋው አሜዳ እንግዲህ እየለበስን ነው። አድድንት ተሾ መንደር በለው ይምጭሳለው። የቻይኒዝ ፖፑላር ፉድ ነው የምንበላው። የሳይ let's go ርቦናል። የሁለተኛ ሬስቶራንታችን ኮካ የሌለበት ሬስቶራንት አልገባም ከዚህ በኋላ። እንግዲህ ጋይስ እየበላን ነው። አንደስ ኤክስፔንሲቭ ነው። ወይኔ ግን ምንም ቢበላ ማያጠገብ ነገር ነው ያዘዝነው ማለት ራይስ እና ካለ እንዴ አጎደለ እኮ ራይዙ ኑድልሳችን ይመጣል። ኑድልስ አዘና ኦኬ። ዋናው ነገር እዚህ ጋር ነው። አቀማመጥ እዚህ ጋር ቀመመናል። ከዛ ጋር ጋይስ አቀማመጣችሁ ነው ወሳኝ። የቢፍ ሾርባ ነው። ግን የሚበላ ነገር የለውም። ይሄ ነገር ቢፍ ነው። ቢፍ ነው የመረጥኩት። ምንድነው ምግቤን በእናትህ አንገላታው እኮ እዴ በያ ኧረ ተው ታሪክ ነው በእናትህ እንዴ መከረኛ ኑድል ማርሻል አርት ምን ሊሆን ነው? ፓስታ ነው? የቻይኒዝ ፓስታ ኑድልስ ነው ግን you can call it pasta አዳ ሺሺ ኑድልስ ታዘዙ። እዚህ በእጅ የሚሰራ ኑድልስ የቻይኒዝ ትራዲሽናል ኑድልስ ያመጡላቸዋል። ወይል እንግዲህ ጋይስ ሁለተኛው ቤት ደግሞ እንደዚህ አይነት ኤክስፒሪየንስ አለው እና
እስኪበስል 3 ደቂቃ ፓስታው እየበሰለ ነው። እኛ እዚህ ጋር በቆሎአችን ሁላችንም እናቃት በቆሎ አሮ ይለኝ ስጋው አንተ እንግዲህ ጋይስ ራቱ ይሄን ይመስላል። አሁን ደግሞ ወደ ቁርስ። አይ ጋይስ ለማንኛውም እንግዲህ እንደምታዩት ጸጉራችንን ተሰርተናል ያኖረባ። አይ ጋይስ አሁን ደግሞ ጠዋት ነው። ስለዚህ ዛሬ ቁርሳችንን እዚህ ቁርስ ቤት መተናል። እንደተለመደው ስካን እናረጋለን። ስካን ካረግን በኋላ ምግባችንን እናዛለን ማለት ነው። ሶ አንድ አይነት ልዘዝ ሰልመን ሶ እንደተለመደው ሴም ቲንግ ያ ስካን ከዛ በኋላ ኦርደር ማድረግ ነው። ሌላ ምንም የለውም። እንግዲህ የመጣ ነው ያበደ ፓንኬክ ቤቱ ላ የኛ አይደለም ይሄ ነገር Excuse me. Can I get this two, but the egg is fried egg. Change? Oh, no English. Oh, no English? ንገራት ባለፈው ትናንትና እንዳስቀየረው በላት ራሷ ቀይራልኝ ነበር። ይሄን እንቁላል በፍራይዴ ጋር አስደርገው። 哦，是不要三文鱼吗？对， እንቁላሉ ሳልመኑን አለ 要一个鸡换一个鸡蛋是吧？可以。 ሶ ሁለት ማለት是要2份，这鸡蛋加2份就行。ጋይስ እንግዲህ ዋጋውን ልንገራችሁ። ቦምቦ ክላት አረ ውድ ነው። 222 መጣ ጋይስ። 2 አይስ ኮፊ 2 ፓንኬክ ከሳልመን ጋር ማለት ነው። በላ አድርገን ሰብስክራይብ ካረጋችሁ እንቆያለን፣ ካላረጋችሁ እንወጣለን ማለት ነው። ጋይስ ምግብ ሰው በልቶ ሲጨርስ ተሽካር ያስቀምጣል። ይሄ ሙሉ ከሁሉ የጽዳት ብቻ ነው። እዛ ጋር አስተናጋጆቹ ይመጣሉ፣ እዚህ ጋር ያስቀምጡታል፣ ወስደው እነሱ ያስቀምጣል ማለት ነው። ኩሽናው ደግሞ እዛ ውስጥ የተለያየ አሪፍ ነው። ለማንኛውም ጋይስ ጸጉር ቤት እንዴት ነው? ሬት አድርጉት። ጸጉር ቤት በጣም ከመቆየት የተነሳ ጠዋት አይደለም አሁን ዋሽቻቸዋለሁ። ከሰዓት ነው ኦልሞስት 4 ሰዓት እየደረሰ ነው። ግን ዞሮ ቀኑ ዛሬ ይወላችሁ ላሳየው። ቀኑ ፍራይዴይ 29 ሜይ ነው ጋይስ፣ ያያችሁ ነው። ሜይ 29 ነው ቀኑ። ምን ማለት ነው? ልጅ ዛሬ ተቀረጸ። ዛሬ ከቀኑ 10 ሰዓት ተቀረጸ ቪዲዮ ያያችሁ ነው። ለማንኛውም የዛሬ ቪዲዮ ይመስላል። እወዳችኋለሁ። በሌላ ቪዲዮ እስክንገናኝ ሰላም ቆዩልን። ቻው